ክርስቶስ ጻድቅ ነው፣ እውነተኛ ነው። ነገር ግን በአይሁድ በነበረበት ማህበረሰብ እብድ ተብሎ ተሰርሟል። ታውቃላችሁ? እብድ ተብሎ ክርስቶስ ማለት ክርስቶስ የማቴዎስ ወንጌል ምዕራፍ 10 ከቁጥር 26 ጀምሮ ስትመለከቱ እኔና አንድ ነን ብሎ በተናገረበት ምክንያት ምንድነው ያለው? ወናሁ አይመርነ ከመጋኔን ብከ ወያአብደከ፣ እነሆ አውቀናል ጋኔን አድሮብሃል አሉት። ሰዎችን ለመማታት እንኳን እጃችን ብንዘረጋ ያኛው ሰውዬ ፊት ክርስቶስ ተስሎ ሊታየን ይገባል። የጌታ መልክ ሊታየን ይገባል። በሌላ አባባል እኔ ውስጥ ክርስቶስን ማየት አለባችሁ። እኔ እናንተ ውስጥ ክርስቶስን ማየት ያው እርቃኑን ነው ማየት ያለብኝ፣ ተሰቅሎ ነው ማየት ያለብኝ። ያኔ እጄን እመልሳለሁ፣ እደነግጣለሁ። ጌታዬን እንዴት መጣ? ክርስቶስን የናቁት ለምንድን ነው? ከነገስታት ወገን አይደለም ብለው ንቀውታል። አንደኛ። ሁለተኛ የድሃ ልጅ ነው የማርያም ልጅ ነው ብለው ንቀውታል። ሶስተኛ ያሳደገው ዮሴፍ ስለሆነ ዮሴፍ ድሃ እንጨት ጠራቢ ስለሆነ ንቀውታል። ይሄ ብቻ አይደለም፣ ናዝሬት በመወለዱ ንቀውታል። በትውልድ ቦታ ንቀውታል። በትውልድ ቦታ ንቀውታል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባሕርይ ምስጋና ይግባው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ፣ መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ፣ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መላከ ኃይል ቆሞስ አባ ገብረ ሚካኤል የካቴድራላችን ሰባኪ ወንጌልና የጸሎት አሳራጊ፣ ክቡር ወንድማችን መምህር ዘማሪ ኤርምያስ ግርማ የጎጆዋ ቅድስት አርሴማ ቤተክርስቲያን ሰባኪ ወንጌል፣ እንዲሁም ውድ ወንድማችን መምህር ያሬድ ብርሃኑ በዜማ መሳሪያ ቤተክርስቲያን የሚያገለግል፣ ክቡራን ወንድሞች ዲያቆናት፣ ዲያቆን ልዑል ንጋቱና ዲያቆን ዘሪሁን፣ እንዲሁም የእግዚአብሔር ልጆች ሁላችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ቅዱስ ስፍራ እንድንገኝ ስለፈቀደልን ስሙ ለዘለዓለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጽልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ አጠር አድርገን እንመለከታለን፣ በጊዜ ለመጨረስ እንሞክራለን። የማቴዎስ ወንጌል ምዕራፍ 9 ከቁጥር 2 ጀምሮ እስከ ቁጥር 8 ድረስ ያለው አንድ ክፍል ስለሆነ እሱን ሳምንት ጀምረነዋል። አሁንም እንዳይጠፋብን ንባቡን እናነበውና ቀጣዩን ክፍል ብቻ እንመለከታለን ማለት ነው። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልሃል። እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ የሰው ልጅ ስልጣን እንዳለው እንድታውቁ። በዚያን ጊዜ ሽባውን ተነሳና አልጋህን ተሸክመህ ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 2 ጀምሮ እስከ 8 ድረስ ያለው። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ሳምንት ዕለት በአልጋ የተኛ ሽባ ወደ እርሱ አመጡ የሚለው ይህንን ሀረግ የብቻው ተመልከት። ይህንን አረፍተ ነገር የብቻው በአልጋ የተኛ የሚለውን ለምን ፈለገው? ሽባ የሚለው ምንድን ነው? ወደ እርሱ አመጡ የሚለው ምንድን ነው? የሚሉትን እነዚህ በሰፊው አይተናቸው እንዳልደግም አስተያየት ተሰጥቶኛል። ወደኋላ ስትመለስ እዛኛው ላይ ጊዜ ስለምትፈጅ ይህኛውን ሳናየው ስለሚያንስን የሚል አስተያየት ስለተሰጠኝ አልደግመውም። ሳምንት የነበራችሁ እና ቪዲዮውንም ማየት ትችላላችሁ፣ ዩቲዩብ ላይ ስለተጫነ ማለት ነው። እሱን አይተን ሌላው እምነታቸውን አይቶ የሚለው ቃል ምንድን ነው የሚለውን የማርቆስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 6፣ የሉቃስ ወንጌል ምዕራፍ 5 ከቁጥር 18 ጀምሮ ያለውን የመጽሐፍ ቅዱስ ክፍል አንበን አመሳከር
እምነታቸውን አይቶ የሚለው ቃል በምን ምክንያት ነው ብለን ይህንን አንስተናል። ይሄ በሽተኛ ልዩ የሚያደርገው ጌታ ወደ ቤት ሂዶ አይደለም የፈወሰው፣ መጥቶ ነው የተፈወሰው። ሰዎች አመተውት ነው ብለናል። 4 ሰዎች ተሸክመውታል ብለናል። 4 ሰዎች ተሸክመው አመተው ደግሞ በበሩ አይደለም ያስገቡት፣ ጣራውን አንስተው ጣራውን ነድለው ነው በጌታችን ፊት ዱብ አድርገው ያስቀመጡት። ይህ ሰው እጅግ በጣም የተጨነቀ ነው። ሰዎቹ በጣም ተጨንቀዋል እና በዚህ መልኩ ነው ወደ ክርስቶስ ያመጡት። እዚህ ላይ በጣም መረሳት የሌለበት ሀሳብ ብዬ ሳምንት አስታውሻለሁ በስፋት። አንደኛ ጌታችን እያወቀ ዝም ማለት ነው። ለምን ይጋፋሉ? ለምን ይሰቃያሉ? ለምን ይጨነቃሉ? ለምን ትከሻቸው እስኪቆርጥ ድረስ ይህን ሰው እንዲሸከሙ ለምን ይፈረድባቸው? ባለበት መፈወስ ይችላል። እየመጡ እንደሆነ ያውቃል። በሽተኛውን ተሸክሞ እየመጡ እንደሆነ ያውቃል። ግን ለምን ዝም አሉ የሚለው ተላጽፋ ተስል ብለን አርስ አንዳንድ ጉዳዮች ላይ እግዚአብሔር ዝም ይላል። እየለምን ነው እየጠየቅ ዝም ይላል እና ጣራ እስከ መብሳት እስከ መነደል ድረስ የሚጠበቁብን ጉዳዮች ይኖራሉ። ያ ማለት ተስፋ ሳንቆርጥ መጸለይ እንደሚገባ። ሌላው እምነታቸው አይቶ ስለ እነሱ እምነት እሱን መፈወሱ በጣም ወሳኝ። ይሄ የነገረ ቅዱሳን ትምህርትም ጭምር ነው። የአባቶቻችንን እንባ አይቶ የቅዱሳንን ምልጃ ሰምቶ የቅዱሳንን ጸሎት የሰማዕታትን መከራ አይቶ የአባቶቻችንን የካህናቱን ጸሎት ሰምቶ የቤተ ክርስቲያንን ጸሎት ሰምቶ የቅዳሴው መስዋዕት አይቶ ተመልክቶ ተቀብሎ ስለ እነዚህ ሰዎች እኛን ኃጢአተኞቹን የሚምርበት ምስጢር የምናይበት ነው። እምነቱን አይቷል የሚፈወሰው። ይህ ሰው የተፈወሰው በእሱ እምነት አይደለም፣ የተፈወሰው በእነሱ እምነት በተሸካሚዎቹ እና የተሸከሙ ሰዎች እንዳሉ እሱን ልብ እንድንል በጣም አጽንኦት የሚገባው ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈውሰው ቃል ሲናገር የመጀመሪያ ያወጣው ቃል ኃጢአትን ተሰረየችልህ የሚለው ቃል ነው የተናገረው። ለምን ይህ ቃል ተጠቀመ ብለን በሰፊው አንስተን የመጀመሪያው ዋናው ነጥብ ኃጢአቱ በሽታን ያመጣበት መሆኑን ተመልክተናል። በኃጢአት ምክንያት በሽታ በክሰት ላይ ይህ ሰው ሽባ በኃጢአት ምክንያት ነው። ስለዚህ ሽባ የሆነበትን ምንጭ አድርጎ ከዛ በኋላ ክርስቶስ የፈወሰው የሚለውን እሱን አይተናል በስፋት። ሌላው ጌታችን ኃጢአትን ተሰረየችልህ ብሎ ሲናገር ከዚህ በፊት ባደረጋቸው ፈውሶች እንዲህ አይነት ቃላትን አልተጠቀመም። መናፍስትን በቃሉ አወጣው፣ ድውያንን ፈውሷል፣ ብዙ ተአምራት አድርጓል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ድውይ በሚፈውስበት ልክ የሚያሳያቸው አዳዲስ ነገሮች አሉ። አዳዲስ ነገሮች አንዳንዱን በቃል ብቻ፣ አንዳንዱን በሀሳብ ብቻ፣ አንዳንዱን በንግግር፣ አንዳንዱን በመዳሰስ፣ አንዳንዱን በምራቅ የሚፈውስበት ጊዜ ነው። አንዳንዶቹን እጃቸውን ይዞ በማስነሳት የሚፈውሳቸው ሰዎች አሉ። እነዚህ ሁሉ ትርጉም አላቸው። ለምሳሌ በስርዓተ ቅዳሴ ጊዜ የሚከናወኑ በጣም ብዙ ነገሮች አሉ። መስቀል በማሳለም የሚከወን፣ በስግደት የሚከወን፣ በንግግር የሚከወን፣ ተሰጥኦ በመቀበል የሚከወን፣ በዜማ የሚከወን፣ እንዲሁም ደግሞ በንባብ ብቻ። ለምሳሌ ተንሥኡ ለጸሎት በዜማ የሚባልበት ጊዜ አለ። ተንሥኡ ለጸሎት ተብሎ በንባብ ብቻ በትሁት ዜማ የሚባልበት ጊዜ። እያንዳንዳቸው ምስጢራት አላቸው። ክርስቶስ ሲፈውስ እነዚህን አከናወናቸው። በሀሳብ ብቻ ምንም ሳይናገር በዝምታ ብቻ የፈወሳቸው ሰዎች ነው። አስገራሚ ነው ይሄ እና እያንዳንዱ የሚያደርገው እና እዚህ ላይ የተጠቀመው የመጀመሪያው ኃጢአት ተሰረየችልህ የሚለውን ቃል ሲጠቀም እዛ ላይ የነበሩ ጸሐፍት ፈሪሳውያን ደነገጡ። ምን ማለት ነው ኃጢአት ተሰረየችልህ? ኃጢአት የማስተስረይ ስልጣን የእግዚአብሔር ብቻ፣ እርሱ እንዴት ይሄን ቃል እንዴት ሊጠቀሙ ይችላል ብለው ደንግጠው በልባቸው እንዲህ አሉ ይላል። በልባቸው በምናቸው በልባቸው ይህስ ይሳደብ ብለው ተናገሩ ይላል። ሳምንት የተወሰነውን ነጥብ አንስቼዋለሁ። እንዲህ ያሉበት ምክንያት ዋናው ትልቅ ጉዳይ ፈሪሳውያን ክርስቶስን ያዩበት የነበረው መጠን የሚያሳይ ድሃ ነው ብያቸዋለሁ። ሳምንት ነው ድሃ ነው፣ ርስት የለውም፣ ጉልት የለውም። ድህነቱን አይተው አለባበሱን አይተው ያለ ጫማ መሆኑን አይተው ዘውድ ያልደፋ መሆኑን አይተው የሀብታም ልጅ እንዳልሆነ የድሃ ልጅ እንደሆነ ያውም ደግሞ እንጨት ጠራቢው ዮሴፍ እንዳሳደገው አይተው ክርስቶስን ንቀውታል። ስለናቁት ደግሞ ኃጢአት ተሰረየችልህ የሚለው ቃል ከእርሱ ሲወጣ ያስደነግጣል። እንዴት ይሄ ሰው መቀየር ያለው የሌለው ጫማ የሌለው የራሱ ቤት የሌለው የራሱ ጎጆ የሌለው ደብረ ዘይት የሚያድር ተራራ ላይ የሚያድር ዋሻ ውስጥ የሚያድር ድንጋይ ተንተርሶ የሚተኛ በባዶ እግሩ የሚሄድ ያለ ጫማ የሚሄድ ድሃ እንዴት ነው አንድን ሽባ ኃጢአት ተሰረየችልህ ማለት የሚችለው እንዴት ነው ብሎ በልባቸው ይሰደባል። እና ክርስቶስ አይምሯቸው ውስጥ ገብቶ አነበበው።
ይህን የልባቸውን ሀሳብ እሱ ለካ። ይህን ይሳደባል ብለው በንቀት ስለተናገሩ ማለት ነው። ይህንን ሳምንት ተናግሬዋለሁ። በአምላክ ዳዊት የሚለው ነገር አለ። መዝሙር 30 ከቁጥር 13 ጀምሮ ስትመለከቱ እስመ ሰማዕኩ ድምፀ ብዙኃን ለአገቱኒ አውዴ፣ ድምፃቸው ይሰማኛል ማለት ነው። ዙሪያዬ የከበቡን ሰዎች ትችት፣ ነቀፌታ፣ ስድብ እሱ ይሰማል። ክርስቶስ ደህና ነገር እያደረገ ፈውስ እየፈወሰ ግን ስድብ ነበር የሚያስተናግደው። በነገራችን ላይ በጣም ከባድ የሚያደርገው ምንድነው መሰላችሁ? ሰዎቹ አለመናገራቸው አይደለም፣ በልባቸው ያሰቡትን ወይም የልባቸውን ጥቁረት፣ የአእምሯቸውን ጽልመት፣ ጨለማነት በአምላክነቱ ስለሚመለከት እጅግ በጣም ከባድ አይን ያቀላል፣ ፊት ያጠቁራል። ሰዎች የሆነ የመቆጣት ስሜት ውስጥ ሲሆኑ፣ የክፋት ስሜት ውስጥ ሲሆኑ፣ የፍቅር ስሜት ውስጥ ሲሆኑ፣ የንቀት ስሜት ውስጥ፣ የክፋት ስሜት ውስጥ ሲሆኑ አይናቸው ላይ የሚታይ የሚንገበገብ የሚንቀለቀል እሳት እኛ እሱን አይተን እናነብ እንችላለን። ክርስቶስ ደግሞ ከእሱ አልፎ አይምሯቸውን ያነበዋል። እነዚህ ሰዎች በዛ ልክ ክፉዎች ነበሩ፣ የሚቃወሙት ነው። ለምንድን ነው እስከ መጨረሻው ማየት ያልፈለጉት? ስራውን ማየት ያልፈለጉት ለምንድን ነው? በነገራችን ላይ ጌታችን የዮሐንስ ወንጌል ምዕራፍ 10 ከቁጥር 24 ጀምሮ ክርስቶስነቱን በተመለከተ ሲጠየቅ እስከ ማዕዜሁ ታመነድበን ነፍሰነ፣ ነፍሳችንን እስከ መቼ ድረስ ታጨንቃታለህ? ንገረን ከመ አንተ ውእቱ ክርስቶስ፣ አንተ ክርስቶስ እንደሆንክ ንገረን ብለው ሲጠይቁት ምንድን ነው ያላቸው? ስራዬ አይታችሁ እመኑ። ስራ እያንዳንዱ ሂደቱ ቢመለከቱ፣ ስራው የሚፈውስበትን ሂደት፣ የሚናገረውን የሚያስተምረውን ትምህርት፣ ኑሮውን ቢመለከቱ ማወቅ ይችላል። እሱን አጠረ ቅዱስ ጳውሎስ እንደተናገረው ወውእቱ በህናዊሁ ገብረ በዚያ ነጽ ኃጢአተነ፣ ሳምንት እንደነገርኳችሁ አኗኗሩ ሁሉ ኃጢአታችንን ሊያነጻ በሚችል ልክ ነው። አኗኗሩ ራሱ ኃጢአታችንን ሊያነጻ ነው። ኑሮው ራሱ መራቡ፣ መጠማቱ፣ መብላቱ፣ መተኛቱ፣ መድከሙ፣ መጎሳቆሉ፣ ተራራ መውጣቱ፣ ቁልቁለት መውረዱ፣ በአልዓዛር መቃብር መገኘቱ፣ እያንዳንዱ ኑሮ ንግግሩ የእኛ ኃጢአት በሚነጻበት ቀመር ነው ሲጓዝ ነው። እና እሱን አይታችሁ ነው ስራዬን አይታችሁ የሰራው ከመቃብር 4 ቀን የሆነው ሬሳ መቀስቀስ፣ የዕለት ሬሳ ወለተ ኢያኢሮስን ወደ መበለት እነሱ ጠርቶ ከእንቅልፍ እንደማንቃት እንደማስነሳት እነሱ ማስነሳት፣ ከሞት ማንቃት መቀስቀስ። ይህን አይተው ማመን ነበረባቸው። እነሱ ግን አልተቀበሉት። ያንን ተመልክቶ አይኗቸው ውስጥ ያለውን ይመለከታል። በጣም ብዙ ጊዜ ማየት ከፈለግን ምናልባትም ከኛ ህይወት ጋር በተገናኘ ስንጸልይ አይምሯችን ውስጥ የሚታየው ምንድን ነው? እሱ ማየት ያስፈልጋል። ምን ላይ ደርሳል? ሀገራችን ዙሪያ ጸሎት አለ፣ ቅዳሴ ተቋረጠ፣ ስብከት አልተቋረጠ፣ ወንጌል አልተቋረጠ፣ ቃለ እግዚአብሔር አልተቋረጠ፣ ማህሌት አልቀረ። በሀገራችን ከምስጋናዎቹ ያለ ልባቸው ውስጥ ያለውን ስድብ እንደተመለከተ ሁሉ እግዚአብሔር እኛ ምህላ ስናደርስ አይምሯችን ውስጥ ያለውን ስድብ ያየዋል። ስድብ የታባቱ ምንድነው? ስድብ ያየዋል። ሰራንለት በለው፣ ቀጥቅጠው፣ ግደለው፣ እሱን ስድብ እግዚአብሔር ያየዋል። ያን በቀል፣ ያን ቂም፣ ያን ክፋት እግዚአብሔር ያየዋል። ስለዚህ እንዴት ሞኝ አይደለም እግዚአብሔር። ከዚህ በፊት እንደተናገርኩት እንዴት ዝም ብሎ አይምሯችን ጠቆ ጨለማ ሆኖ እያየው ለምንድን ነው ንግግራችንን የሚሰማው? እኔ ነኝ እንደዛ ማድረግ የምችለው። እኔ ንግግርን አይቼ ላምን ይችላሉ፣ ሰምቼ ላምን ይችላሉ። ቃላት ሊያሳምኑ ይችላሉ፣ ቃላት ሊያታልሉ ይችላሉ። አይምሮን ስለማላይ፣ ልብን ስለማላይ፣ እግዚአብሔር ግን ከቃል አልፎ አይምሮን ይመለከታል። ስለዚህ እሱን ነው ማጥናት ያለብን። በጣም ብዙ ጊዜ በጸሎታችን፣ በንስሐችን፣ በማንኛውም መመልከት የሚገባል እሱ እና እነዚህ ሰዎች በልባቸው እንደሱ አሉ እና እስመ ሰማዕኩ ድምፀ ብዙኃን የሚለው የብዙዎችን ድምፅ ሶበ ተጋብኡ ህቡረ ላዕሌ፣ በእኔ ላይ በተሰበሰቡ ጊዜ የከበቡኝን ጠላቶች ድምፅ ጫጫታ እሰማ ነበር ይላል ልበ አምላክ ለጌታ የተናገረው ይህ ቃል። የፈሪሳውያን ጫጫታ፣ የፈሪሳውያን ክፋት ክርስቶስ ይሰማ ነበር። ወተማከሩ ይምስጥዋ ለነፍሴ፣ ነፍሴን ሊነጥቋት ይማከሩ ነበር። እንዴት እንግደል? ኃጢአት የማስተስረይ ስልጣን ከየት አመጣ? ማን ነው እሱ? እንዴት እንዲህ ሊል ይችላል? የሚለው ነፍስን መንጠቅ የሚባል አሌሎ ይላል። ለከናፍረ ጉሉት እለ ይነባ አመፃ ላዕለ ጻድቅ በትዕቢት ወበመንኖ፣ በመናቅ በትዕቢት ጻድቁ ንጹሕ የሆነውን የሚናገሩ አንደበቶች እነሱ ወዮላቸው፣ ወዮላቸው። ጻድቅ ንጹሕ
ይሄ ሰው ዘመዱ አይደለም ለክርስቶስ እንደ ሰው ብናስብ። ይሄ ሽባ በፊቱ የተኛው ሽባ አልጋ ላይ ሽባ ሆኖ እየተጨነቀ የኖረው ሰው፣ በሽተኛ ሆኖ የኖረው ሰው፣ ውሃ መጠጣት ቀና ማለት የማይችለው ሰው እየተሸከመው እያሰቃየው እየተማረሩበት ዘመዶቹ የኖረው ሰው፣ ይሄ ሰው ክርስቶስ በስጋ ዘመዱ አይደለም፣ አጎቱ አይደለም፣ የአክስቱ ልጅ አይደለም፣ ወንድሙ አይደለም። ነገር ግን ክርስቶስ ይህን ሲያደርግ ለምንድን ነው እንዲህ መቀበል ያልፈለጉት? ለምን ተመቀኙት? ይህን የጠላት ድምፅ የከበቡኝን እየሰማሁ ነበር ብሎ በአምላክ ዳዊት መዝሙር 30 ቁጥር 13 ላይ የተናገረ መጽሐፍ ምሳሌ ምዕራፍ 18 ቁጥር 3 ላይ እንዲህ ይላል፣ ኃጥእ በመጣ ጊዜ ንቀት ይላል። ኃጢአት በመጣ ጊዜ ማለት ነው። በሌላ አባባል ኃጢአት በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር ይመጣል ይላል። ኃጢአት ብቻውን አይመጣም። ሰዎች ዘማዊ ብቻ አይደለም የሚሆኑት፣ ተሳዳቢ ሊሆኑ ይችላሉ። በጣም ኃጢአት እየተለመደ ሲመጣ ተሳዳቢ መሆን፣ አንደበት ቁጥብ የማይሆንበት፣ ሰውን ማስቀየም፣ ምክንያቱም ያንን ኃጢአቱን ለመሸፈን። ለምሳሌ አንድ ሰው ሌብነትን በጣም ስራ ካደረገው በሌብነቱ መሀል እንድትገቡበት አይፈልግም። በሌብነቱ መሀል ከገባችሁበት እናንተን ይሳደባል፣ ሊማታ ይችላል፣ ሊገል ይችላል፣ ማጅራት ሊመታ ይችላል። ኃጢአት እንደሱ እየጨመረ መጠጥ እሱ እየጨመረ ፍላጎት እየጨመረ ፈቃድ እየጨመረ ሲመጣ ስካር የሚባለው ነገር ይመጣል። ያ ስካር እየቆየ ሱስ እየሆነ ሲሄድ እሱ ቤተሰብን ወደ መበተን ያመጣል፣ ዝሙትን ያመጣል፣ መውደቅን ያመጣል፣ ገንዘብ መጨረስን ያመጣል፣ ድህነትን ያመጣል፣ ስንፍናን ያመጣል፣ እነዚህ መጥፎ ነገሮች ስድብን ያመጣል። ስለዚህ ኃጢአት እንደሱ እያደገ ሲመጣ ፈሪሳውያን ይህ አእምሯቸውን መቆጣጠር ሲያቀታቸው ወደ ንቀት፣ ወደ ስድብ፣ ወደ ነውር መጡ። መጽሐፈ ምሳሌ ምዕራፍ 18 ቁጥር 3 ላይ ያለ እና ጌታችን መድኃኒታችን ኢየሱስ ክርስቶስን ይህ ይሳደባል አሉት። ይሄ በነገራችን ላይ እንደው ዝም ብሎ ባጭር ቃል ቢቀመጥ ምን አይነቱ ስዳደግ ነው ብሎ እንደመናገር ያለ ክርስቶስ ማለት ነው። አእምሯቸው ውስጥ እሱ ነው የበቀለው። ልክ ሲያዩ አይናቸው ደም ሲለብስ ማን ነው ደግሞ ይሄ ከየት ይመጣ ብሎ እጅግ በጣም በወረደ በንቀት አነጋገር የተናገሩት ነው። እና ሌላም ቦታ እንመለከተዋለን። እና ክርስቶስ ይህንን አየና እንዲህ አላቸው፣ ስለምን በልባችሁ ክፉ ታስባላችሁ አለ። በምናችሁ? በልባችሁ። ከባድ ይሄ ሳምንት እንደተናገርኩት ማንኛውም ነገር ከልብ ይጀምራል። የትኛው ማለት መልካምነትም እንዲሁ ከልብ የሚነሳው ከልብ። እያንዳንዱ ሰው መጠበቅ ያለበት እጁን እግሩን ብቻ ልቡን ይጠብቅ። እያንዳንዱ ትውልድ ይህን ትውልድ መጠበቅ ያለብን ልቡን ነው። ምንድነው የሚሰማው? ምንድነው የሚያነበው? ምንድነው በሄደበት ቦታ የሚያጋጥመው? ምንድነው የሚያስበው? ምንድነው? ይህ ትውልድ እየተቀረጸ ያለው በምንድን? በቂም ነው? በበቀል ነው? ሀገር በመውደድ ነው? ቤተክርስቲያንን በመውደድ ነው? ሽማግሌዎችን በማክበር ነው? በስነ ምግባር ነው? የዚህ ትውልድ ልብ ምንድን ነው? ምን አይነት ነው? በጣም ትልቅ ጉዳይ ነው ይሄ ጉዳይ። በነገራችን ላይ ቅዱስ ዮሐንስ መጥምቅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 6 ወር ቀድሞ የተላከበት ዋና ምክንያት በወቅቱ የነበረውን የአይሁድን ማህበረሰብ ልብ ከቀድሞዎቹ ከነቢያት ልብ፣ ከነ ኤልያስ ልብ፣ ከነ ሙሴ ልብ ጋር፣ ከነ አብርሃም ልብ ጋር፣ ከነ ሰሎሞን ከነ ዳዊት ልብ ጋር እንዲገናኝ ለማድረግ ነው። ተፈጥሮ የነበረውን ክፍተት እሱን ለመሙላት ነው ዮሐንስ መጥምቅ የተላከው። ተጽፏል። የሉቃስ ወንጌል ምዕራፍ 1 ከቁጥር 16 ጀምሮ ብትመለከቱ የከሃዲያንን ልብ የትውልዱን ልብ ወደ አባቶች እንዲመልስ የጻድቃንን ጥበብ እንዲመልሰው እና አሁን ይሄ ስራ ይጠበቅብናል። ይሄ ስራ እጅግ በጣም በእኛ በኦርቶዶክሳውያን ጥረት ይህን የትውልድ ልብ መጠገን የሚያስፈልግበት ጊዜ ቂም ያለው አለ፣ የብሔርተኝነት ቂም ያለው አለ፣ የቋንቋ ቂም ያለው አለ። እንደምታውቁት አገራችን ውስጥ ያለው የሚፈሰው ደም የእርስ በርስ ጦርነት እዚህ ላይ የትውልዱን ልብ መጠገን ግድ ማገናኘት ግዴታ። ይሄ ክፍተት ለዘመናት በ2 ትውልድ መካከል እንዲፈጠር የተደረገው ችግር እሱ እንዲደፈን፣ እንዲነቀል፣ እንዲወገድ እሾሁ ልክ እንደ ቅዱስ ዮሐንስ መጥምቅ ጎድጓዳው ይሙላ፣ አባጣው ይስተካከል፣ ኮረብታው ይውረድ፣ ሜዳ ይሁን ብሎ መስበክ ግዴታ ነው። በጣም የሚያስፈልግበት ጊዜ። ምክንያቱም እያንዳንዱ የየራሱ የሆነ ሀሳብ አለ። እያንዳንዱ ወንድሙን የሚጠላበት ልክ መጠናል።
የሚገልጽበት ያን ደግሞ የሚተፋበት የሚጠቀማቸው ቃላት እሱ መድፈን በጣም ቀላል ነገር አይደለም። ይህ ከኦርቶዶክስ አይነት የሚጠብቅ ብዙ አንድ በጥብቅ ይህን ይሰብኩ የተላከሉት ከአባቶቻችን ልብ ጋር አንድ ሆኖ የቀደሱ፣ አንድ ሆኖ ያመሰገኑ፣ አንድ ሆኖ ማህሌት የቆሙ፣ አንድ ሆኖ ታቦት የጠበቁ፣ አንድ ሆነው ታሪክ የሰሩ በጥንቱ ጊዜ ታቦተ ጽዮንን ከአክሱም፣ ታቦተ ጽዮንን ከጣና፣ ታቦተ ጽዮንን ከሌላ ተሸክመው ጠላት ሲመጣባቸው እስከ ኢትዮጵያ ጽንፍ ዳር ድረስ ሄደው ታቦትን ከነ ታሪክ ከነ መጽሐፍት የጠበቁ አባቶቻችን ልብ እሱ መመለስ አለበት። ታቦታችንን የትም ቦታ ሄደን መጠበቅ እንድንችል፣ ሃይማኖታችንን የትም ቦታ ሄደን መጠበቅ እንድንችል፣ ባህላችንን የትም ቦታ ሄደን መጠበቅ እንድንችል ይህን እንድናደርግ ለቅዱስ ዮሐንስ መጥምቅ ያለ ያስፈልጋል። እና ልብ ቀላል ነገር አይደለም። እሱም ነው የፈሪሳውያን ልብ ለዘመናት ክፉ ሆኖ የኖረ ነው። ስለዚህ በልባችሁ ለምን ክፉ ታስባላችሁ ብሎ የተናገረው እና ክፉ የሚለው ምንድን ነው የሚለው የተወሰኑ ነጥቦችን እናንሳ። የመጀመሪያው ክፉ የሚለው ይሳደባል ማለታቸው። ምን ይላል ማለታቸው? ይሳደባል። ይሄ ኔጌቲቭ የሚባለውን ነገር ማሰብ። አሁን ቶሎ ብለው መባል የነበረበት ምንድን ነው? ኃጢአት ተሰረየችልህ ብሎ ክርስቶስ ሲናገር ምንድን ነው ማለት የነበረባቸው? ለምን እንዲህ አለ? መሳደብ እኮ አይደለም። ይህስ ምን አይነቱ ነው ብሎ መናቅ አለ። ለምን እንዲህ አለ? ኃጢአትን የማስተስረይ ስልጣን እንዴት ሊኖረው ይችላል ብሎ በበጎ ጠይቆ እስከ መጨረሻው ድረስ ለመረዳት መሞከር እሱ ኃጢአት አይደለም። እነሱ ግን ንቀውታል። ይሳደባል። ለምን እንዲህ ማለት? ኃጢአት ተሰረየችልህ የሚለው ቃል በባህሪው ቅን ነው፣ በባህሪው ፖዘቲቭ ነው። ለምን እንዲህ አለ? ለምን ወደ ሌላ ቀየሩት? ለምን ጠመዘዙት? ለምን አጣመሙት? ለምን በክፉ ተመለከቱት? ይሄ ነጭ ክፉ የሚባል ክፋት። አንዳንድ ሰዎች አሉ በጎ ስታደርጉላቸው ይጠመዝዙታል። ይሄ ክፋት፣ የልብ ጥመት የሚባለው እንደዚህ አይነት ነገር ነው። መልካም ነገር የሚያደርጉ ሰዎች አሁን እኮ እንዲህ ሊያደርግ ፈልጎ ነው ማሽሟጠጥ፣ አሽሙ። ሰውየው የሚታየው የሚያደርገው ነገር መልካም ነገር ሆኖ እኛ ከጀርባው ሌላ ነገር እንፈጥርለታለን። በጣም ከባድ። አንዳንድ ጊዜ ያየነውን እንተውና ያላየነውን እንተበትባለን። አሁን እኮ እንዲህ የሚያደርገው ይሄን ፈልጎ ነው። ምንም የሌለ መረጃው ሳይኖረን ምልክትም ሳናይ በዚህ መልኩ የምንገልጽ ሰዎች ይኖራል። ያ የጠባይ ጥመት ተብሎ ይገለጣል። ፈሪሳውያን እንደሱ ጠባሞች ናቸው። በብዙ መልክ ገልጧቸው ወደፊት እናየዋለን። እና ይሳደባል የሚለውን ቃል ምን አመጣው? ኃጢአት ተሰረየችልህ የሚለውን ቃል ስለተናገረ ኃጢአትን ማስተስረይ ይህንን የሚያናግር ነው። ይሳደባል የሚያስብል ስድብ ነው ወይ? ይህን ነው ክፉ ቤት። እግዚአብሔር ክፉ ከመሆን ሁላችንንም ይጠብቃል። ሁለተኛ ይሳደባል ማለታቸው ብቻ ሳይሆን ራሱ ሐሜታቸው፣ የልባቸው ሐሜት እጅግ በጣም ክፉ ነገር ነው። እንደምታውቁት በጣም ብዙዎችን የሚለያዩ ሐሜት ነው። ባልና ሚስት የሚለያዩ፣ ጥሩ ባልንጀራሞች የሚለያዩ፣ ሰው ከቤተክርስቲያን የሚቀር፣ ከአባቶች ጋር የሚጣሉ በሐሜት ነው። እንደምታውቁት ደግሞ ሐሜት ዘመናዊ ሆኖ መጥቷል። ድሮ እናቶቻችን የሚያሙት ቡና እየጠጡ ነው። አሁን ሰው በየትኛውም ጊዜ በየትኛውም ሰዓት ቡና ማፍላት ሳያስፈልገው ፌስቡክ ላይ ስሙን ቀይሮ ፕሮፋይሉን ቀይሮ ፎቶ ሌላ ተጠቅሞ ማማት ይችላል። ሐሜት ነው በመሰረቱ። ፌስቡክ ሐሜት ማለት በትክክል ለማይጠቀሙበት ሰዎች ነው። አንድ ሰው የሆነ ነገር ፈጥሮ የሆነ ሰውን የፈለገውን አይነት የስም ማጥፋት ዘመቻ ሊያካሂድበት ይችላል። ምንም አይነት ደግሞ ዋስትና የለም። አሳሳቢ እሱ በጣም ደግሞ አሳሳቢው የሚናገረው ሰው ብቻ አይደለም፣ የሚከተሉ ሰዎች በቤተ ክርስቲያን ላይ፣ በአባቶች ላይ፣ በመምህራን ላይ፣ በአገልጋዮች ላይ እንዲሁም በፖለቲካ ሰዎች ምናልባትም ለሀገር ትክክለኛ በሚባሉ ሰዎችም ጭምር ላይ ሐሜት እጅግ በጣም ከባድ ነው ካልተጣለ። በመሰረቱ ደግሞ ሐሜተኛ ማህበረሰብ፣ ይሄ በጣም ሐሜት የሚወድ አሉታው አሉ የሚል ማህበረሰብ እጅግ በጣም አደገኛ ነው። የሚበጣጠስ ማህበረሰብ ነው። ፈሪሳውያን እንደሱ ነው። ጸሐፍት ፈሪሳውያን ባህሪያቸው እንደዛ ነው። ጠባያቸው እንደዛ ነው። ለሐሜታቸው ለውሸታቸው ድጋፍ የሚሆኑ የሐሰተኛ ምስክሮችን እንዲያቋቁሙ። በነገራችን ላይ ደግሞ ይቅርታ መጠየቅ እንዴት ያለ ትልቅ ነገር ነው። ለምሳሌ አንድ ሰው የሆነ ሐሰተኛ መረጃ ተናግሮ የሆነ ሰውን አምቶ እውነት ሳይሆን ቢቀር ይቅርታ ተሳስቼ ነው የተሳሳተ መረጃ ደርሶኝ ነው ማለት ደግሞ እንዴት ትልቅ ነገር ነው። በጣም አሳሳቢው ለዛ ውሸት የሚሆን ሌሎች ውሸቶቹን ይደራረቡበታል። ሌሎች የሐሰተኛ ምስክሮችን በዙሪያው ያቀነባብራል። ብዙ ሰዎች በዚህ ምክንያት ከሃይማኖት ይወጣሉ። ብዙ ሰዎች በዚህ ምክንያት ከቤተ ክርስቲያን ይቀራሉ። ብዙ ሰዎች በዚህ ምክንያት ማስቀደስ ይተዋሉ። ብዙ ሰዎች በዚህ ምክንያት ንስሐ አባት ይተዋሉ።
ይህን ማወቅ ያስፈልጋል። ብዙ ሰዎች ወንጌል መስማትን ያቆማሉ። ብዙ ሰዎች በዚህ ምክንያት ብቸኛ የሆኑና ከማኮ ቀዌ ነው ምናምን እየተባሉ በወጣቶቹ አነጋገር እሱ እኮ በቃ ለቆር ምናምን ወደ መባል ደረጃ ይደረሳል። ማህበረሰቡን የሚሸሹ ሰዎች እንድታውቁ፣ ማህበረሰብን የሚሸሹ ሰዎች አሉ። ለምን? ቀርበው እውነት ሲናገሩ ይሰቀላሉ፣ ይደበደባሉ። አስመስሎ መኖር ይከብዳቸዋል። በዚህ ምክንያት ትውልዱን ይሸሹታል፣ ማህበረሰቡን ይሸሹታል። ሲሸሹ ደግሞ ብቸኞች ሲሆኑ ሰው መረጃ ሲያጣ፣ የግለሰቡ መረጃ ሲያጣ ምን ይለዋል? ሰውየው እብድ ነው እኮ እብድ ነው፣ አይምሮም ትንሽ ያማዋል ምናምን ይባል አይሰጠው። ይሄ ሰው እብድ የሚል ስም ከወጣለት በኋላ ቢናገር የሚሰማው የለም፣ እውነት ቢናገር የሚያምነው የለም። ክርስቶስ ጻድቅ ነው፣ እውነተኛ ነው። ነገር ግን በአይሁድ በነበረበት ማህበረሰብ እብድ ተብሎ ተሰድቧል። ታውቃላችሁ? እብድ ተብሎ ክርስቶስ ማለት ነው። ክርስቶስ የማቴዎስ ወንጌል ምዕራፍ 10 ከቁጥር 26 ጀምሮ ስትመለከቱ እኔና አንድ ነን ብሎ በተናገረበት ምክንያት ምንድነው ያሉት? ወናሁ አይመርነ ከመጋኔን ብከ ወያአብደከ፣ እነሆ አውቀናል ጋኔን አድሮብሃል አሉት። ሎቱ ስማ ምን አድሮብሃል? ምን አድሮብሃል ነው ክርስቶስ ማለት ክርስቶስ ሰይጣን አድሮብሃል ነው ያሉት። ክብር ይግባው ለሱ። ሰይጣን ያምሃል፣ ወያአብደከ ማለት ያሳብድሃል፣ ያስልፈልፋል። እኛ እናውቃለን ያሉት ፈሪሳውያን። ክርስቶስ አምላክ በዚህ ምድር ጻድቅ ሆኖ ተገልጦ ግን እብድ የሰይጣን ማደሪያ ተብሎ ተሰጥቷል። በጣም ብዙ ሰዎች አሉ ጋኔን ሳይረባቸው ጋኔን አድሮባቸዋል ተብሎ በስነ ልቡና በሽተኛ እንዲሆኑ የተደረጉ ብዙ አሉ። ብዙ ተይዘው የሚጠመቁት ሁሉ በሽተኞች ሆኖ አይደለም። በሽተኞች ሆኖ አይደለም። ጸበል ያስፈልጋል የሚባሉት ጸበል በመሰረቱ ለማንም ሰው ያስፈልጋል። ይሄ ምንም ጥያቄ የሌለው ደጋግሜ የተናገርኩት። ጸበል ገብተው ካልጮሁ ሰይጣን አለባችሁ ጋኔን አለበት ያንተው ደግሞ የማያስጮህ ነው የሚባሉ ሰዎች ብዙ ናቸው። በሰው ወሬ ብቻ በሽተኛ ይሆኑ፣ የሰው ወሬ ጋኔን ሆኖ የሚጫናቸው። ከዚያ በኋላ ግን ተገደው ሰዎቹ በሽተኛ ይሆናሉ። ተገደው ማህበረሰቡ አስገድዶ በሽተኛ ያደርጋቸው። እንዲህ አይነት ነገሮች እና ይሄ ሐሜት የሚባለው ነገር ሳይታዩ የሚወራ ነገር በጣም የሚገርመው ሐሜት የሚባለው ነገር ደግሞ ልዩ የሚያደርገው ሰውየው ሳይሰማ የሚከናወን ነው። የሚታማው ሰው ሳይሰማ ጆሮ ለባለቤቱ ምንድን ነው የሚባለው? ሰውየው መልስ እንዳይሰጥ ተደርጎ ነው የሚታማው። ለምሳሌ እኔን የሚያሙ ሰዎች እኔ መልስ እንዳልሰጥ ተደርጌ እንዳልሰማ ተደርጌ እኔ ወደ ሌላ ቦታ ስወጣ ከሌሎቹ ሰዎች ጋር ሆነው እኔን ማማት መልስ እንዳልሰጥ እውነቱን እንዳላረጋግጥ። ሐሜት በባህሪው ደግሞ እውነቱን እንዲረጋገጥ አይፈልግም። ለምሳሌ የሆነ ሰው ኧረ ውሸት ነው እሱ እንዳያደርግ ቢባል አንተ ሞኝ ነህ ተብሎ ሰውየው ሊወጣ ይደረጋል። አደገኛ ነው። ጣማ እነዚህ ሰዎች በልባቸው ክርስቶስን አንተውት። ለምንድን ነው በልባችሁ ሐሜት የምታስቡት? ስል ጌታ ክፉ ሐሜት ክፉ ነው። ሌላው ንቀታቸው ቅድም እንደገለጥኩት ይሳደባል ብለው ሲናገሩ ክፉ ብሎ የጠራው ንቀት እጅግ በጣም ክፉ። እሱ ይሄ የዚህ ማህበረሰብ መበላለጥ አንዱ ያመጣብን እሱ ይሄ የመደብ አንዱን መናቅ፣ አንዱ በቋንቋ ሌላውን መናቅ፣ አንዱ በብሔር ሌላውን መናቅ፣ አንዱ በሀብት ሌላውን መናቅ፣ አንዱ በጾታ ሌላውን መናቅ፣ ይሄ የጾታን እኩልነት አለመቀበል፣ እነዚህ የመሳሰሉ ንቀቶች እነዚህ እጅግ አደገኞች እና ክፉ። ክርስቶስን የናቁት ለምንድን ነው? ከነገስታት ወገን አይደለም ብለው ንቀውታል። አንደኛ። ሁለተኛ የድሃ ልጅ ነው የማርያም ልጅ ነው ብለው ንቀውታል። ሶስተኛ ያሳደገው ዮሴፍ ስለሆነ ዮሴፍ ድሃ እንጨት ጠራቢ ስለሆነ ንቀውታል። ይሄ ብቻ አይደለም፣ ናዝሬት በመወለዱ ንቀውታል። በትውልድ ቦታ ንቀውታል። በትውልድ ቦታ ንቀውታል። አንዳንድ ሰው በትውልድ ቦታ የሚናነቅ በሰፈር የሚናነቅ አለ። እገሌ እኮ ታች ሰፈር ነው፣ እገሌ እኮ ላይ ሰፈር ነው፣ እገሌ እዚህ ቦታ ነው፣ እገሌ እዚህ ሰፈር ነው ብሎ የሚናነቅ ሰው አለ። እገሌ የተወለደው በዚህ ቦታ ነው፣ በዚህ ክልል ነው ብሎ የሚናነቅ ክፉ ነው። ለምንድን ነው በልባችሁ ክፉ የምታስቡ? ስለ ንቀት የምታስቡ ለምን የምትንቁት? እዚህ መጥቶ አብዛኛው ሰው የማይናናቅ ስንት ሰው አለ። አሳልፍልኝ እኔ ልሂድ እንዲልውን የሚለው ትንሹ ላይ ጡንቻው የሚያሳይ ስንት ሰው አለ። ይሄ በወጣትነት ዘመን የሚከናወን ይህ ንቀት እጅግ በጣም አደገኛ ነው። ሰዎችን ከመናቅ እግዚአብሔር ሁላችንም ይሰውራል። በነገራችን ላይ ይሄ ንቀት የሚባለው ነገር የሚመጣው አንዱ ክርስትናን በደንብ ካለመረዳት ይመጣል። ማንም ሰው ክርስቶስ ሞቶለታል። በነገራችን ላይ ሙስሊሞች ቢሆኑ
ሙስሊሞችም ቢሆኑ ክርስቶስ ሞቶላቸው የመቀበል ያለመቀበል ጉዳይ ነው። ክርስቶስ ለሰው ዘር በሙሉ ተቃጥሎ አንድም ሰው ሳይለይ እገሌ ወገሌ ሳይባል አውሮፓ፣ አፍሪካ፣ አሜሪካ ሳይባል ማንም ላይ መልኩ ምንም ቢሆን ቁመቱ ምንም ቢሆን የእውቀት ደረጃው የሀብት ደረጃው የጾታ ሁኔታ ምንም ክርስቶስ ለሁሉ ተሰቅሏል። ይሄን ይመረዳል እና ሰዎች ምን ማሰብ አለብን? እኛ ሰዎችን ለመማታት እንኳን እጃችን ብንዘረጋ ያኛው ሰውዬ ፊት ክርስቶስ ተስሎ ሊታየን ይገባል። የጌታ መልክ ሊታየን ይገባል። በሌላ አባባል እኔ ውስጥ ክርስቶስን ማየት አለባችሁ። እኔ እናንተ ውስጥ ክርስቶስን ማየት ያው ርቃኑን ነው ማየት ያለብኝ፣ ተሰቅሎ ነው ማየት ያለብኝ። ያኔ እጄን እመልሳለሁ፣ እደነግጣለሁ። ጌታዬ እንዴት መጣ? አንድም ሰው እናቱን አይማታም። ለምንድን ነው? እናት ልጇን ጨክና አትማታም። ብዙ ጊዜ አስፈላጊ የሆነ የቅጣት ጉዳይ ካልሆነ በስተቀር እሱም ቢሆን አንጀቷ እየተላወሰ ነው ልጇን የምትመታው። ብትመታ እንኳን ለምን? ራሷን ልጇ ውስጥ ታየዋለች። ራሷ የአብራኳ ክፋይ፣ የደሟ ክፋይ። ስለዚህ ልጇን ለመምታት የምትሳሳው ለልጇ ብቻ አይደለም፣ ራሷን ልጇ ውስጥ ስለምታይ። አባት ለልጁ ጭርምት የሚለው ራሱን ልጅ ውስጥ ስለሚያየው ይሄ አይኔን በአይኔ ያየው እንደሚባሉ ማለት ነው። ወደ ክርስትና ውስጥ ጠልቀን ስንገባ ክርስቶስን ሰው ፊት እናየዋለን። ሐዋርያት እንደዛ ነው የሚታያቸው። ያለቅሳል፣ ሰዎች ሲክዱ ያለቅሳል። ለምን? ክርስቶስን በእነሱ ስለሚያዩ። እንዲህ ሆኖ ተሰቅሎላቸው ማመናቃት ለምን መቀበል አቃታቸው? ያዝናል። እንጨት ተሸክማ የምትሄድን ሴት ሐዋርያት አይንቋትም። ለምን? ክርስቶስ ነው በእሷ ውስጥ የሚታያቸው። ሞቶልሻል፣ ተሰቅሎልሻል ብሎ መስበክ ይጀምራል ሐዋርያት። ቋንቋ የተገለጠላቸው በዚህ እና ይሄ ንቀት የሚባለው እጅግ በጣም ክፉ ነው። አይሁዳውያን ደግሞ ወግ አጥባቂዎች ስለሆኑ በጣም ከባድ ነው። ይሄ ወግ አጥባቂ መሆን በጣም ከባድ ነገር ነው። ይሄ ራስን ከፍ አድርጎ የመሳፍንት ዘር ነኝ፣ የነገስታት ዘር ነኝ፣ የዚህ ዘር ነኝ፣ የዚህ አካባቢ ነኝ ብሎ ማሰብ እጅግ በጣም በሽታ። በዛ ምክንያት ክርስቶስን ይንቁት፣ ያን ክፉ ብሎ ጠርቶታል በልባቸው። ሌላው አለማስተዋላቸውን ክፉ ብሎታል። አለማስተዋል ደግሞ ሌላው ክፉ ነገር ነው። የሰዎችን ንግግር እስከ መጨረሻው አለማድመጥ፣ እንዲህ ለማለት ፈልጎስ ቢሆን ምናልባት እንዲህ ለማለት ፈልጎስ ቢሆን ብሎ በተለያየ አቅጣጫ በቀናነት አለማየት ያከስራል። በጣም ብዙ ኪሳራዎች አሉ። እነዚህን ከዘረዘር ከባድ ይሆናል። አለማስተዋል ይሄ ክፉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠርቶታል። አንደኛ ይሳደባል ማለታቸው፣ ሁለተኛ ሐሜታቸው፣ ሶስተኛ ንቀታቸው፣ አራተኛ አለማስተዋላቸው። እነዚህ ክፉ ብሎ ጠርቷቸዋል ክርስቶስ። እንዲህ የሚል ቃል አለ የሉቃስ ወንጌል ምዕራፍ 11 ቁጥር 39 ላይ አሁን እናንተ ፈሪሳውያን የጽዋውንና የወጭቱን ውጪ ታጠራላችሁ ይላል። በጣም ወሳኝ ነጥብ ነው ይሄ። ፈሪሳውያን ክርስቶስ የገለጠበት መንገድ ያ ማለት የገለጠበት ማለት እንደ ቀላል እንዳታዩት። በወቅቱ የነበረው ማህበረሰብ ማጥናት ከፈለጋችሁ ለምሳሌ አንድ አንትሮፖሎጂስት ቢኖር የስነ ሰብ ያጠና ሰው ቢኖር ይህንን ነው ማጥናት ያለበት። ክርስቶስ በወቅቱ የነበረው ማህበረሰብ እንዴት ነው የገለጠው? ያ ማህበረሰብ ምን ይመስላል? ይሄ ሳይኮሎጂካል ሜካፕ የሚባለው የስነ ልቡና ህንጸት ምን አይነት ነው ብሎ መጠየቅ ነው። ያንን ደግሞ ከክርስቶስ በቀር ከሐዋርያ በቀር እርግጥ አድርጎ ሊነግረን የሚችል የለም ከመጽሐፍ ቅዱስ ውጭ ማለት ነው። እና እነዚህ ሰዎች የገለጠበት መንገድ እንዲህ ነው የሚለው አሁን እናንተ ፈሪሳውያን የጽዋውና የወጭቱን ውጪ ታጠራላችሁ። ያጥሙታል፣ ውጭውን ነው የሚለው። ጽዋው ይታጠራል፣ ሳህኑ ይታጠራል፣ እጃቸውን የደም ስራቸው እስከሚታይ ድረስ እጃቸውን ይታጠባሉ ይላል መጽሐፍ። ጸሐፍት ፈሪሳውያን እጅግ በጣም ወግ አጥባቂ ከመሆናቸው የተነሳ እጃቸውን ጥብቅ አድርገው ፍትግ አድርገው ይታጠቡታል። እና በዚህ ክርስቶስን አምተውታል። አንድ ጊዜ ሳይታጠብ በላ ብለው አምተውታል። ይህ ሳይታጠብ ይበል። አሁን ይህን ጉዳይ መሆን ነበረበት። ሳይታጠብ ለማንም አላጎረሰም። መጽሐፍ እንደዛ አልገለጠም። አጎረሰም የሚለው ራሱ የሚጎርሰው ይሄ ምክንያት መሆን ነበረበት። ይሄ ሐሜት መሆን ነበረበት። እና ክርስቶስ ተገርሞ ይሄ አይደለም ሰው የሚያደርግ ሰው አላቸው። ከልብ የሚወጣው ከአፍ የሚወጣው ወደ አፍ የሚገባው አይደለም የሚያደርግ ስለ ጾም የተነገረ አይደለም። ከዚህ ጋር ተገናኝቶ የተነገረ ሰውን የሚያደርግ ሰው ከእግዚአብሔር የሚለየው ከልብ የሚወጣው ከአይምሮ የሚፈልቀው ክፋት፣ ተንኮል፣ መስረቅ፣ ዝሙት እነዚህ ናቸው። ነፍስ መግደል እነዚህ ናቸው ሰው የሚያደርሱት እንጂ ሳይታጠቡ መብላት አይደለም። እሷን እንደሚያደርግ ሰው ነው ክርስቶስ መልሶላቸው እና ምንድን ነው ያላቸው?
የጽዋውንና የወጭቱን ውጭ ታጠራላችሁ ይልና ውስጣችሁ ግን ቅሚያና ክፋት ሞልቶበታል ይላል። ይህ ዘመናችን የስልጣኔ ዘመን ነው። በጣም ንጽህና የሚጠበቅበት ዘመን ነው። ልብስ በደንብ የሚታጠብበት፣ በጣም ብዙ ፋሽን ያለበት፣ በጣም ብዙ ንጹህ ቤቶች የሚሰሩበት ዘመን፣ በተቻለ መጠን ሁላችንም በየቀኑ ሻወር የምንወስድበት ዘመን ከተማ ውስጥ ማለት ነው እና ሰሃን አንድ ጊዜ ተበልቶበት ከዛ ካልታጠበ በስተቀር የማይበላበት እንደ ገጠር ያልሆነ ብርጭቆ አንዱ በጠጣበት የማይጠጣበት ንክኪ የሌለበት በተቻለ መጠን ከእጅ ንክኪ የምንቀንስበት ምግብ እንኳን በእጅ ላለመንካት አሁን አብዛኛው በማንኪያ የሚሆንበት እነዚህ ሁሉ ጥንቃቄዎች አስቧቸው። የቤታችሁን ጥንቃቄ አስቡ። ክርስቶስ የሚገልጠው ይሄ ውጩ ይጠራና ውስጣችን ማንነታችን አጠቃላይ ስብዕና የሚባለው ነገር በዚህ ዘመን ማለት ነው። በዚህ ዘመን ህንፃ አለ፣ በዚህ ዘመን መንገድ አለ፣ በዚህ ዘመን ጥሩ አልጋ፣ በዚህ ዘመን ጥሩ ቤት፣ በዚህ ዘመን ጥሩ በጣም ብዙ ነገሮች ይኖራል። ውስጥስ ፍቅር መስጠት የሚችል ሰውን ማክበር የሚችል እውነትን መረዳት የሚችል ለእውነት መቆም የሚችል አገርን መውደድ የሚችል ቤተክርስቲያን መውደድ የሚችል ሃይማኖትን መውደድ የሚችል ታላላቆች የሚያከብር ስንት ሰው ውስጥስ የእሱ ጉዳይ። አሁን ዓለማችን ከውጭ እየተሰራች ግን እየፈረሰች ሰማይ የሚታከክ ህንፃ አለ። በጣም ብዙ የሚወረወሩ በማይልስ በኪሎ ሜትርስ በብዙ ርቀት መሄድ የሚችሉ ሚሳይሎች አሉ። ምናልባት ዓለም በግማሽ ወይም እነሱ እንደሚሉ ሙሉ በሙሉ ማጥፋት የሚችል አንድን ከተማ በሰከንድ ውስጥ ወደ ፍርስራሽ መቀየር የሚችል የጦር መሳሪያ ይኖራል። መኖር ራሱ ህይወትስ ይህ አላት ወይ? ዓለም ሰላምን መግዛት ትችላለች ወይ? የሚጠቅማትን ነገር ማድረግ ትችላለች ወይ? ይህ በጣም ከባድ ጥያቄ ነው። የግድ ሁሉም አገራት በአጠቃላይ ማለት ነው በመሳሪያ ተጠባብቆ በቃላት ተገላልቦ የሚኖር እንጂ የትኛው ድንበር የትኛው ሀገር ከየትኛው ሀገር ነው የእውነተኛ ፍቅር ውስጥ ሆኖ የሚኖር? የትኛው ተቀምጥቶ ግድ የለም እናንተ እንዲሆኑ ግድ የለም እኛም ተዋለን ብሎ በሰላም የሚኖር የትኛው ሀገር? ሁሉም በየድንበሩ ያጠመደው መሳሪያ አይታይ የሚቀበር ፈንጂ ጊዜውን ጠብቆ ከሆኑ ዓመታት በኋላ እንዲፈነዳ ሰው እንዲጨርስ ተደርጎ የሚቀመጡ ብዙ ጉዶች አሉ፣ ብዙ መሳሪያዎች አሉ። ዓለም በጣም ብዙ ነገር ሰርታለች፣ ግን የለችም፣ ፈርሳለች። የሚፈራው ሶስተኛው የዓለም ጦርነት ነው። እንደምታውቁት በምን እንደሚነሳ ባይታወቅ በጣም ብዙ ፖለቲካ ተንታኞች ሁልጊዜ ተነስተው አንዳንድ ጉዳዮች ከረር ሲሉ ሶስተኛው የዓለም ጦርነት ይነሳ ይሆን ብለው ይፈራሉ። ምክንያት ይሆን ብለው ይፈራሉ። በሃይማኖት ጉዳይ፣ በድንበር ጉዳይ፣ በሀገራት አሰላለፍ ጉዳይ በጣም በብዙ ጉዳዮች ይጨነቃል። ይህ በ1910ዎቹ የተፈጠረው የመጀመሪያው የዓለም ጦርነት፣ በ1940ዎቹ የተፈጠረው ሁለተኛው የዓለም ጦርነት ዓለም ላይ ምን አይነት ኪሳራ እንደፈጠሩ ይታወቃል። በእርግጥ ያንን ሁሉም ይፈራል፣ ያንን ሁሉም ያወግዛል። ሁሉም ግን እጁ ላይ ምላጭ የሚፈነዳ ቦምብ የሚፈነዳ ፈንጅ ሁሉም በእጁ ጨብጦ። ስለዚህ ዓለም የተሰራች ቢመስለን የፈረሰች ነው። ይሄ ደግሞ የሚሆነው ውጭን እያጠራ ውስጣችን ግን ማይታይ ክፋት፣ ቂም፣ በቀል እየቀበርንበት ነው። እግዚአብሔር እሱን ነው የሚያየው። እግዚአብሔር የሚመለከተው እሱ ነው እና ሁላችንም ከክፋት የጸዳ እንድንሆን የእሱ ቅዱስ ፈቃድ ይሁንልን። የሉቃስ ወንጌል ምዕራፍ 11 ቁጥር 39 ላይ ነው እና እናንተ ፈሪሳውያን የጽዋውንና የወጭቱን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል ብሎ የገለጣቸው ለዚህ ነው። ስለዚህ በልባችሁ ክፉ ታስባላችሁ የሚለው ይህንን ነው። ሌላው ሐዋርያው ቅዱስ ጳውሎስ የተናገረው ቃል ቆላስይስ ምዕራፍ 3 ቁጥር 8 ላይ ቆላስይስ ምዕራፍ 3 ቁጥር 8 ላይ ያኛው የሉቃስ ወንጌል ምዕራፍ 11 ቁጥር 39 ላይ ጥቅስ ላይ ትፈጥናላችሁ ያላችሁ ሰዎች አላችሁ። እሱን ለማስተካከል ነው የደገምኩት። የሉቃስ ወንጌል ምዕራፍ 11 ቁጥር 39፣ ቆላስይስ ምዕራፍ 3 ቁጥር 8። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን ከአፋችሁ ስድብንም የሚያሳፍርን ንግግር ይላል እነዚህ ሁሉ አስወግዱ ይላል ቅዱስ ጳውሎስ። ይሄ ክርስቶስን ለለበሱ ሰዎች ያስተላለፈው መልእክት ነው። ማንን ለለበሱ ሰዎች? ክርስቶስን ለለበሱ። እኛ እያንዳንዳችን በተጠመቅንበት ሰዓት ማንን ለብሰናል? ክርስቶስን ለብሰናል። አዲሱን ሰው ለብሰናል። ማንም እዚህ ክርስቶስን ያለበሰ የለም። ምንም አይነት ኃጢአት ሊሰራ ይችላል። በተጠመቅ በ40 ቀን በተወለድ በ40 ቀን ተጠምቀን ወንዶች ሴቶች በተወለዳችሁ በ80 ቀን ተጠምቃችሁ
ክርስቶስን ለብሰናል። ይሄን የለበስነው ክርስቶስ ግን እንዳያረጅ ራሱ ክርስቶስ የሚያረጅ ሆኖ አይደለም። ከኛ እንዳይዋሰድ እርቃናችን እንዳንሆን እነዚህን ማስወገድ ያስፈልጋል። ንዴትን፣ ቁጣን፣ ክፋት፣ የሚያሳፍር ንግግር፣ ስድብ ነው። እነዚህን ማስወገድ ያስፈልጋል እና ጌታ ፈሪሳውያንን ስለምን በልባችሁ ክፉ ታስባላችሁ ብሎ የተናገረው ለዚህ ነው። ከዚህ በኋላ ጌታችን ይህን ከተናገረ በኋላ ስለምን በልባችሁ ክፉ ታስባላችሁ ካለ በኋላ የትኛው ነው የሚቀለው ብሎ ይጠይቃቸዋል። ሁለት ነገሮችን ያወዳድራል ጌታ። አንደኛው ኃጢአትን ማስተስረይ፣ ሁለተኛው ደግሞ አልጋውን ተሸክሞ እንዲሄድ ማድረግ። የመጀመሪያው ኃጢአትን ማስተስረይ፣ ሁለተኛው ደግሞ አልጋውን ተሸክሞ ወይም ባጭሩ እንዲገባችሁ አንደኛው ኃጢአትን ማስተስረይ፣ ሁለተኛው መፈወስ፣ ከበሽታው መፈወስ። አንደኛው ምንን ማስተስረይ ያልኳችሁ? ኃጢአትን ማስተስረይ። ሁለተኛው ደግሞ ሰውየውን ምን ማድረግ? መፈወስ። እነዚህ ሁለቱን ነገሮች ያወዳድራል። የትኛው ይበልጣል? የትኛው የሚበልጥ ይመስላችኋል? ኃጢአትን ይቅር ማለት ነው ወይስ መፈወስ ነው የሚበልጠው? የትኛው? ክርስቶስ ያወዳደረው እነዚህ ነው። እና ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በኩል መናገር የፈለገው ነገር ምንድነው? የሚከብደው የትኛው? የሚቀለው የትኛው? እስከ ዛሬ ድረስ ድውያንን በቃል ፈውሻለሁ፣ የመቶ አለቃውን ልጅ መናፍስትን በቃል አውጥቻለሁ፣ ብዙ በሽተኞችን ፈውሻለሁ፣ ብዙ ተአምራት አድርጌያለሁ። ያን ሳደርግ ሳትገረሙ፣ ያን ሳደርግ ይህን ሳታስቡ ለምንድን ነው አሁን ኃጢአት ተሰረየችልህ የሚለውን ቃል ብቻ ሲናገር ለምንድን ነው ይህን ያላችሁት? የሚከብደው እኮ ያን ማድረግ ነበር። በሰውኛ ቋንቋ ነው እየተናገረ ያለ፣ በእሱ በኩል አለ። እሱ የሚከብደው ነገር የለም፣ ምክንያቱም አምላክ ነው። በሰዎች ግን በሽተኛ የነበረ ሰው አልጋውን ተሸክሞ የተኛበትን አልጋ ተሸክሞ ሲሄድ እንዴት የሚያስገርም ነገር ነው! ስንት ዓመት ሽባ የነበረ ሰው በአንድ ጊዜ ተነስቶ ኃይል አግኝቶ 4 ሰዎች የተሸከሙበትን አልጋ ተሸክሞ ሲሄድ ብርታት አግኝቶ ሰውነቱ ሳይፈሰፈስ በደቂቃ በሰከንድ ውስጥ ቆሞ ሲሄድ የሚያስገርም ነው። ለምንድን ነው እስካሁን ያልተገረማችሁት? የመቶ አለቃውን ልጅ ባለበት በቃል ብቻ አስፈውሰው ለምንድን ያልተገረማችሁት? የጴጥሮስን አማት ተነሽ ብዬ እጇን ይዤ አስነስቻት ወዲያውኑ ተነሳ ስታገለግል ለምንድን ነው በዚህ ያልተገረማችሁት? ያን ሁሉ በሽተኛ ማታ አምጥተውልኝ በምሽት ያን ሁሉ ስፈውስ መናፍስትን በቃል ሳወጣ አጋንንት ያደረባቸው 2 ሰዎች እነሱን ሳድን ለምንድን ነው ያልተገረማችሁት? የትኛው ነው የሚከብደው? የትኛው ነው የሚከብደው? የትኛው ይቀላል? ኃጢአት ተሰረየችልህ ብሎ መናገር ወይስ ደግሞ ይሄን ሁሉ በሽተኛ መፈወስ? የትኛው ነው የሚከብደው? እንዲህ ብሎ ነው ጌታ የተናገረው። በተርጉማኑ እንዲህ ያስቀምጣል። ለምንድን ነው ፈውሱን አስበልጦ አልጋውን ማሸከሙን አስበልጦ ኃጢአት ተሰረየልሃል የሚለውን ያሳነሰው ለምንድን ነው ቢሉ ብለው ያስቀምጡታል። በተርጉማ ሰው የሚያደንቀው ያየውን እንጂ የማያየውን አያደንቅምና ብሎ ያስቀምጡታል። ምክንያቱም ሰውየው እኛ የምናደንቀው አልጋውን ተሸክሞ ሲሄድ ያለውን እንጂ ኃጢአቱ ሲሰራ ያናይ። ብዙ ሰው ንስሐ አይገርመውም። አሁን ንስሐ ግን ገርሟቸው ያውቃል። ለምሳሌ አንድ ሰው ምስክርነት ሲሰጥ እኔ ለንስሐ መቼ በበቃሁ ብዬ እግዚአብሔር ስለምንኖሬ አሁን ግን ቅዱስ ሚካኤል ለንስሐ አብቅቶኝ ከንስሐ አባቴ ጋራ ቀኖናዬን ተናዝዤ ቀኖናዬን ጨርሼ ለስጋው ነው በቅቻለሁ ብሎ ምስክርነት ሰጥቶ የሚያውቅ ሰው ታውቃላችሁ? ለምን እንደሆነ ታውቃላችሁ? የማይሆን ለእኛ ይሄ ተአምር አይደለም። ለእኛ ተአምር ማለት ከኩላሊት በሽታ፣ ከራስ ምታት፣ ከሆድ ቁርጠት መዳን። ሰው እባብ ወጣለት፣ የሆነ ነገር ወጣለት፣ ትል ወጣለት ሲባል የሚያስገርም እሱ። ንስሐ ስንገባ ስንት ነገር ከእኛ እንደሚወጣ ታውቃላችሁ? ከአይምሯችን ስንት ነገር ተጎልጉሎ በጣም በዜና መጽሐፍት ስታነቡ፣ በመጽሐፍ መነኮሳት ስታነቡ መነኮሳት ለጾራቸው በጣም ይሰግዳሉ፣ ይጸልያሉ እና በጣም ብዙ ጾር የሚያጠቃቸው፣ የትዕቢት ጾር የሚያጠቃቸው አሉ፣ የዝሙት ጾር የሚያጠቃቸው አሉ፣ የብቸኝነት ጾር፣ የጭንቀት ጾር የሚያጠቃቸው አሉ እና ዋናው የመነኮሳት ድል መንሻቸው ስግደት፣ ጸሎት፣ መጽሐፍትን ማንበብ፣ ከቅዱሳን አባቶች ጋር መነጋገር ትልቁ ጾር ማድረጊያቸው እሱ እና ልክ ሲለቃቸው ይታያቸዋል። እንደ ጥቁር ሐሞት እየፈሰሰ ከሰውነታቸው የሚወጣ ነገር ይታያቸዋል። ድል ሲያደርጉና ጾሩ ከነሱ የዝሙት ጾር ሊሆን ይችላል፣ የጭንቀት ጾር ሊሆን ይችላል፣ የብቸኝነት ጾር፣ የጭንቀት እነዚህ ጾሮች ተጎልጉለው ሲወጡ ልክ ሰው ሲያስታውቀው መጥፎ ነገር ሲወጣ ልክ እንደዛ ተጎልጉሎ እንደሚወጣው ልክ እንደዛ ሲወጣ ይታያቸዋል። ያ አይምሯችን ውስጥ ልባችን ውስጥ የሚያጨንቀን ንስሐ ስንገባ ሲወጣ ኃጢአታችንን ተናዘን አባቶቻችን ሲያሳርፉን እግዚአብሔር ይፍታ ሲሉን ከላያችን ላይ የሚነሳ መዓት
ነገር አለ። መዓት ነገር እኛም እሱ ስለማናየው ለእኛ እሱ ተአምር አይመስልም። አናየውማ። ከንስሐ የበለጠ በቤተ ክርስቲያን ምስጢር ከንስሐና ከስጋ ወደሙ የበለጠ የሚያስገርም ነገር የለም። በቤተ ክርስቲያን ከሚደረጉት ምስጢራት ተአምራት የበለጠ ተአምር ጭራሽ የለም። ለዘላለም ከምንም አይነት በሽታ ሳንፈወስ ልንኖር እንችል ይሆናል። ብንፈወስም አይገርመን። የሚገርመን እሱ የክርስቶስ ሰው መሆን፣ ምስጢረ ሥጋዌ፣ ነገረ መስቀል፣ እነዚህ ናቸው አስገራሚ የሚባሉት ማለት ነው። እና በዚህ እንድትገረሙ እፈልጋለሁ። በንስሐ እንድትገረሙ እፈልጋለሁ። ኃጢአታችሁን ተናዛችሁ እግዚአብሔር ይፍታችሁ ተብላችሁ ስትሄዱ ልክ 40 ቀን እንደ 40 ቀን ሕፃን ልክ እንደዛ ሁናችሁን ወደ ቤታችሁ የምትሄዱት ይህን እንድታደርጉ እፈልጋለሁ። ይሄ ክርስቶስ ስራ ክርስቶስ ቤዛነቱ በመስቀል ላይ ባይፈጽም ኖሮ ክህነትን ይሄን ስልጣን ለአባቶቻችን ባይሰጥ ኖሮ ይሄን ተአምር ማየት አይችልም። እና ይሄን ነው እንድናደርግ የፈለጉት። እና ለምንድን ነው ሊቃውንት የጠየቁት? እንደዚህ ኃጢአትን ማስተስረይ አይታይም፣ ልክ እንደ ንስሐ ነው። ይሄኛው ግን አልጋ ተሸክሞ መሄድ ይታያል። ሰው ደግሞ የሚያየውን እንጂ የማያየው አያደንቅም፣ የሚያየውን ያደንቃል። በዚህ ምክንያት ነው የትኛው ይቀላል ብሎ ክርስቶስ የተናገረው። የሰው ልጅ ኃጢአትን የማስተስረይ ስልጣን ምናልባት ይህንን ሳምንት ብንመለከተው ይሻላል መሰለኝ። ትንሽ አስፍቻ ይሆናል። ሳምንት ጨርሰውና ወደ ቀጣዩ ወደ ማቴዎስ ታሪክ እንሄዳለን። አንድ ሰው ሳምንት ዕለት 1 ሰዓት ቢሆን ብንጨርስ ጥሩ ነው ብሎ አስተያየት ስለሰጠኝ ነው። እና እሱን ለማክበር እንደው ሌላ ጊዜ ያው እየረፈደብን ስንሄድ እናንተም ይቅር ትሉናላችሁ፣ ጊዜም ትሰጡናላችሁ ብዬ አስባለሁ። አንዳንዴ ደግሞ እንደዚህ ማረፊያ ቦታዎች ላይ ስንደርስ ደግሞ አጠር ብናደርገው የሚከፋ አይመስለኝም። ስለዚህ እዚህ ላይ ይበቃልና ሳምንት ይህንን እንመለከተዋለን። ወደኋላ ለመመለስ ያህል በአጠቃላይ ይህ ይሳደባል ያሉት ንቀታቸውን የሚገልጥ መሆኑ አምላክ መሆኑን አለማወቃቸው፣ አለማመናቸው የሚለውን ይህንን ተመልክተናል። ስለምን በልባችሁ ክፉ ታስባላችሁ የሚለው ክፉ የተባለው ይሳደባል ማለታቸው፣ ሀሜታቸው፣ ንቀታቸው፣ አለማስተዋላቸው ክፉ ሆኖ ተመዝግቧል። አጠቃላይ በዚህ ትምህርት ውስጥ እኔና እናንተ እንዲህ አይነት የንቀት፣ የሀሜት፣ የስድብ ስሜቶች ያለማስተዋል ነገሮች ካሉ ይሄ ክፉ ስለሆነ በጌታ የተጠላ ስለሆነ እነዚህን ማስወገድ እንዳለብን ወደ ህይወታችን እንወስደው ከእውቀቱ ባሻገር። ከዚህ ውጭ ደግሞ የትኛው ይቀላል ብሎ ጌታ ኃጢአትን ማስተስረይና መፈወስን እነዚህ ሁለቱን ጉዳዮች አነጻጽሮ ገልጿል። በዚህ በኩል የምንማረው ለእኛ ጉዳያችን ከሆነ በሽታ መዳን ሳይሆን ከኃጢአት በሽታ መዳን መሆኑን እሱን ማሳየት የሚችል የመጽሐፍ ቅዱስ ቃል። የሰው ልጅ ኃጢአትን የማስተስረይ ስልጣን የሚለው የሰው ልጅ ማን ነው? ኃጢአትን የማስተስረይ ስልጣን ለማን የተሰጠው? ኃጢአትን የማስተስረይ ስልጣን ለሰው ልጅ ተሰጠ ሲባል ምን ማለት ነው የሚለው እሱን ሀሳብ እንመለከታለን። አልጋውን ተሸክሞ ወደ ቤቱ እንዲሄድ ያደረገው ለምንድን ነው የሚለው ሳምንት አይተን እንቋጨውና ቀጣይ የቅዱስ ማቴዎስን ታሪክ የዚህን የወንጌሉን የራሱን ታሪክ ጸሐፊውን እሱን እንመለከታለን ማለት ነው። ስለነበረን ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ስለመጣችሁ ብዙ ሰው ነው የሚታየኝ። ያው የወንበሩ ማነስ ነው እንጂ እጅግ በጣም በፊት ለፊት ብትሆኑ በጣም ብዙ ሰው እንዳለ ነው የሚሰማኝ እና እጅግ በጣም በእግዚአብሔር ስም አመሰግናችኋለሁ። ሁላችሁንም እግዚአብሔር ያክብርልን።